ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ ብዙዎቻችሁ የምትፈልጓቸውን ብዙዎቻችሁም በጉጉት የምትጠብቋቸውን በሀገራችን ኢትዮጵያ ለስራ እጅግ በጣም ተመራጭ የሆኑ ተሽከርካሪዎች የሲኖ ተሳቢና ሲኖ ቦቲ አሁናዊ ዋጋቸው ስንት ነው? በተለይ የተሽከርካሪ ዋጋ ከመጨመሩ ጋር ተያይዞ የሲኖ ተሳቢ ሎቤዱ ዋጋው ቀንሶ መኪናው ጨምሮ ያለበት ሁኔታ ነው። ምን ያክል እየተሸጠ ነው? ሙሉ ዝርዝር መረጃውን በባንክ እንዲሁም በካሽ። በዚያ ላይ ይህንን ተሳቢ ከመግዛታችሁ በፊት ሎቤዱን ለመግዛት ጥንቃቄ ማድረግ የሚገባችሁ ነገር አለ። ይህም ሎቤዱን ብቻ ለምትገዙ ስፋቱ 3 ሜትር ካልሆነ ማሽን ለመጫን ስለማይችል ከፍተኛ ጥንቃቄ ማድረግ አለባችሁ። ምክንያቱም ከበድ ያለ ብር አውጥታችሁ ማሽን እንኳን መጫን ካልቻለ የሚመጣውን እንግዲህ አስቸጋሪ ሁኔታ መቋቋም ሊከብዳችሁ ስለሚችል እስከ 3 ሜትር ያለውን ብቻ ነው መግዛት ያለባችሁ እንጂ ከዚያ በታች ያለውን ሎቤድ መግዛት የለባችሁም ለማለት ያክል ወዳለሁ። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ይህንን ቪዲዮ ስሰራ ዛሬ ሐምሌ 7 2018 ነው። በዛሬው ዕለት ለመሆኑ እነዚህ ተሽከርካሪዎች አሁናዊ ዋጋቸው በባንክ እንዲሁም በካሽ ምን ያክል እየተሸጡ ነው የሚለውን ነው ይዤላችሁ የቀረብኩት። በቅድሚያም የሲኖ ተሳቢ አሁናዊ ዋጋው ስንት ነው? እንግዲህ ሲኖ ተሳቢ በአይቪኮ ትራከር እንዲሁም ደግሞ በሲኖ ራሱ ማለት ነው በሁለት አይነት አማራጮች ለገበያ ይቀርባሉ። ያ ማለት አይቪኮ ትራከሩ የሀገራችን እንቁ የሆነው ባለሀብት በላይነህ ክንዴ የሚያቀርባቸው ሲሆን እነዚህ ተሽከርካሪዎች አሁን ላይ ከ27 ሚሊዮን 800 ሺህ ብር ጀምሮ በካሽ እየተሸጡ ይገኛሉ። በባንክ ስንመለከት ደግሞ 50% በባንክ አማራጭ እስከ 29 ሚሊዮን 800 ሺህ ብር ለገበያ መቅረባቸውን ተመልክተናል። ለመሆኑ በቻንሲ ብቻ አሁናዊ ዋጋቸው ስንት ነው? በ371 እንዲሁም በ400 በ371 18 ሚሊዮን ብር ጀምሮ ለገበያ መቅረቡን የተመለከትን ሲሆን ከነተሳቢው እስከ 24 ሚሊዮን 500 ሺህ ብር ይደርሳል። ያ ማለት በ400 ኤችፒው ደግሞ 500 ሺህ ብር ጨመር ያደርጋል። 18 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በሼልቶሳ ሼልቶ አሁን ላይ እንግዲህ ከዚህ በፊት እንደምታውቁት እስከ 10 ሚሊዮን ብር ሼልቶ ብቻውን ይሸጥ የነበረ ቢሆንም አሁን ላይ ዋጋ ቅናሽ በማድረግ ከቦታ ቦታ ልዩነት ቢኖራቸውም ሼልቶ ብቻውን በ8 ሚሊዮን 500 ሺህ ብር ለገበያ መቅረቡን ተመልክተናል። ነገር ግን ቻንሲው በሼልቶ ማለት ነው አጠቃላይ ዋጋውን ስንመለከት 50% በባንክ አማራጭ 22 ሚሊዮን ብር እንዲሁም ደግሞ በካሽ ከሆነ ከ21 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። እንግዲህ እነዚህ የተለያዩ አይነት የዋጋ መረጃዎች ያሉት በሲኖ ተሳቢ እንዲሁም ሲኖ በሼልቶ እንዲሁም ደግሞ አይቪኮ ትራከርና ሌሎች አይነት ተሽከርካሪዎችን ዋጋ መሰረት በማድረግ ነው። ያ ማለት እስከ 29 ሚሊዮን 500 ሺህ የሚያወጣ የተለየ አይቪኮ ትራከር አለ። ሙሉ በሙሉ እንግዲህ ከነተሳቢው ማለት ነው። ሌላው ሲኖ ቦቲ ነው። ሲኖ ቦቲ አሁን ላይ ምን ያክል እየተሸጠ ነው? እነዚህ ተሽከርካሪዎች እንግዲህ ሀገር ውስጥ ተመርተው ለገበያ የሚቀርቡ አሉ። ቦቲዎቹ ከውጭ ከቻይና ተሰርተውም ወደ ሀገር ውስጥ ለገበያ የሚቀርቡ አሉ። ስለዚህ አሁን ላይ ሲኖ ቦቲ በ50 ሊትር ከቦታ ቦታ ልዩነት ቢኖራቸውም ከ28 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ያ ማለት ከውጭ ተሰርቶ የገባው ነው። በሀገር ውስጥ ተሰርቶ ለገበያ የሚቀርበው አጠቃላይ ከነመኪናው ማለት ነው ከቦታ ቦታ ልዩነት ቢኖራቸውም ከ22 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እንግዲህ ዛሬ የብዙዎቻችሁ ጥያቄ የሆኑትን የሲኖ ተሳቢ እንዲሁም ሲኖ በሼልቶ እንዲሁም ደግሞ ሼልቶውን ብቻ በተጨማሪም ደግሞ ቦቲ አሁናዊ ዋጋቸው ዛሬ ሐምሌ 7 ቀን 2018 ምን ያክል ነው የሚለውን በባንክ እንዲሁም በካሽ
በብዙዎቻችሁ ጥያቄ መሰረት እነሆ ይዤላችሁ ቀርብ ያለሁ ማለት ነው። በተለይ በዚህ ወራት በሀገራችን ኢትዮጵያ ያለውን የመኪና ገበያ ስንመለከት ሁሉም በሚባል መልኩ እንግዲህ ነጋዴው ተነጋግሮ ተመሳጥሮ ዋጋቸውን እጅግ በከፍተኛ ሁኔታ ያሻቀበበት ሁኔታ ነው። ታዲያ በዚህ ሰዓት ህዝቡ ማድረግ የሚገባው ነገር አንድና አንድ መኪና መግዛት ማቆም ነው። ምክንያቱም መኪና መግዛት ማቆም ራሱን የቻለ አንድ አድቫንቴጅ አለው። ሁሉም ለመኪና መግዛት ያለው ፍላጎት ሲቀንስ የመኪና ሻጮች የገበያውን መዋዠቅ ይመለከቱና ያወጡትን ዋጋ መልሰው እንዲያወርዱት ስለሚያደርግ አሁን ላይ ተሽከርካሪ ለመግዛት ያሰባችሁና ለመግዛት የፈለጋችሁ ብትረጋጉ መልካም ነው። የትኛውንም አይነት ተሽከርካሪ ከመግዛታችሁ በፊት መረጋጋት ይኖርባችኋል። ኢትዮጵያ ውስጥ ያለ ገበያ እንደምታውቁት ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። በዚህ ውስጥ የምትጎዱት እናንተ ናቸው። በሁለቱም አይነት መንገድ ተጎጂዎች ስለምትሉ የመኪና ገበያው እስከሚረጋጋ ድረስ ብትጠብቁ መልካም ነው ላለው። በእነዚህ ተሽከርካሪዎች ላይ ብቻ አይደለም። ሲኖ ገልባጭ እንደምታውቁት ከ10 ቀን በፊት አካባቢ ይመስለኛል የሰራሁላችሁ አለ። ያላያችሁ ካላችሁ በኮሜንት የመጀመሪያ ላይ አስቀምጥላችኋለሁኝ። እሱን መመልከት የምትችሉ ይሆናል። ለመሆኑ ሲኖ ገልባጭ አሁናዊ ዋጋው ስንት ነው? በካሽ እንዲሁም በባንክ 50% እና 70-30 ምን ያክል እየተሸጠ ነው የሚለውን ሙሉ ዝርዝር መረጃ ሰርተናል። የኮሜንት የመጀመሪያ ላይ ሊንኩን አስቀምጥላችኋለሁ። ሌላው ከኤሌክትሪክ ተሽከርካሪዎች ጋር ተያይዞ እንግዲህ በሀገራችን ኢትዮጵያ አሁን ላይ በተለይ የኤሌክትሪክ ተሽከርካሪዎች እኩል በሚባል መልኩ ዋጋቸው ለገበያ እየቀረቡ ይገኛሉ። ይህም ከ4 ቀን በፊት መንግስት የተለያዩ የመኪና መሸጫዎች ላይ ቁርጥ የሆነ ውሳኔ አስተላልፏል። ያ ማለት የትኛውም ሻጭ ከየትኛውም ሻጭ ጎን ለጎን ካለበት የዋጋ መረጃ ልዩነት ባደረገ ላይ እርምጃ ወስዳለሁ ባለበት ቅጽበት የመኪና ገበያው ሁሉም በሚባል ሻጮች ላይ እኩል እንዲጠራ አድርጎታል። ያ ማለት አንዱ ቦታ ላይ 4 ሚሊዮን፣ አንዱ ቦታ ላይ 5 ሚሊዮን 400 ሺህ ብር በአንድ አይነት መኪና ላይ የሚጠራ የዋጋ ልዩነት የለውም ማለት ነው። ይህ ደግሞ የመኪና ገበያው እንዲቀንስና እንዲቀዛቀዝ ምክንያት ያደርጋል። እኛም እየተከታተልን ወደ እናንተ የምናደርስና የምናስደምጥ ይሆናል። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ እንዲሁም እዚህ ድረስ የቆያችሁ ቻናል ቤተሰቦች 5 ቁጥርን ኮሜንት ላይ ጻፉልኝ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።